ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 30 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት የተለያዩ የግንባር መረጃዎችን ጨምሮ እንደዚሁ አገር አቀፍ የፖለቲካ እንደዚሁም ዲፕሎማሲያዊና አጠቃላይ ተጨማሪ ማህበራዊ መረጃዎችን አካትቼ ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ እነዚህ መረጃዎች ትሰማላችሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ዲስክሪፕሽን ላይ በሚገለጸው የኢሜል አድራሻ ልትልኩልኝ ትችላላችሁ። በርካቶቻችሁ ሜን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ከሰዓት በኋላ በሀገራችን ያሉ አበይት ክንዋኔዎች፣ በግንባር ያሉ ሁኔታዎች ምን ይመስላሉ የሚለውን አጠር ያሉ መረጃዎችን ወደ እናንተ የማደርስላችሁ ይሆናል። እንግዲህ ባህር ዳርን ጨምሮ በተለያዩ አካባቢዎች ያሉ የግንባር መረጃዎችን ትሰማላችሁ። ከመረጃዎቹ ጋር እንግዲህ አብራችሁ ስትቆዩ በተለይ በወታደራዊ እንቅስቃሴዎችን በመካናይዝድ እና በእግረኛም እንደዚሁ ሰፊ እንቅስቃሴ የተደረጉባቸው ያሉ አካባቢዎችንም ትሰማላችሁ። ከዚህ ባሻገር ጸበልም እንዲቋረጥ ተብሏል በአማራ ክልል። ከዚህ ጋር በተያያዘም ያሉ ዘገባዎች ትሰማላችሁ። ከዛ በፊት ግን ዛሬ የትግራይ ጊዜያዊ አስተዳደር የቀድሞ ጌታቸው ረዳ ተሰናብተዋል። በምትካቸው ሌተናል ጀነራል ታደሰ ወረደ አስተዳዳሪነቱን ለአንድ ዓመት ይዘው እንዲቀጥሉ ተደርጓል። በዚህ መሃል የስምምነት ቃል ኪዳንም ተፈጽሟል። ይህንም በተመለከተ ያሉ አጫጭር መረጃዎችን በቅድሚያ ላድርሳችሁ። ጌታቸው ረዳ በስንብቱ ጥሪ አቅርቧል። ጥሪው የሰላምና የለውጥ ፍላጎት ፈጽሞ ወደኋላ እንዳይመለስ እና እንዳይሰናከል ትግራችን አጠናክረን እንቀጥል የሚል ጥሪ አቅርቧል። በህወሓት ላይ የተጀመረው የለውጥና የሰላም ፍላጎት ወደኋላ እንዳይመለስ የሚል ጥሪ አቅርቧል። እንግዲህ እሱ በቆይታዬ ባለፈው ሬዲዮ ሚዲያ ላይ ሲጠየቅ ምን አሳክተሃል ተብሎ ሲጠየቅ በትግራይ ውስጥ ሊመለስ የማይችል ለውጥ እና በወጣት ውስጥ አዲስ የለውጥ ፍላጎት አቀጣጥያ ያለው ይሄ የምኮራበት ስራዬ ነው የሚል ገለጻ ተናግሮ ነበር። አሁንም ይሄ ወደኋላ እንዳይመለስ አስፈላጊውን ዋጋም ለመክፈል ለማገዝም ዝግጁ መሆናቸውን የገለጹት ትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና ያቀርባለሁ ብለዋል አቶ ጌታቸው። ወደፊትም በምችለው በሙሉ ከጎናችሁ ነው ብለዋል። አዲሱ የትግራይ ጊዜያዊ አስተዳዳሪ ፕሬዚዳንት ሌተናል ጀነራል ታደሰ ደግሞ የቃል ኪዳን ሰነድ ፈርመዋል። የቃል ኪዳን ሰነዱ እንግዲህ ያው ከፕሪቶሪያ በኋላ በአዲስ የተፈረመ የቃል ኪዳን ሰነድ ነው። በአጭሩም ቢሆን የተለያዩ ታዛቢዎች አብይ አህመድ እና ሌሎች የፌዴራል ባለስልጣናት በተገኙበት የአፍሪካ ህብረት ተወካዮች፣ አምባሳደሮች፣ ዲፕሎማቶች በተገኙበት ነው ይሄ መርሃ ግብር የተከናወነው። የትግራይ ክልል አካታች ጊዜያዊ አስተዳደር ተልዕኮ አፈጻጸም የቃል ኪዳን ሰነድ በሚል 8 ነጥቦች ተካተዋል። የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች የተዘረዘሩት ኃላፊነቶችን ለመወጣት በሙሉ ኃይሉና በትጋት ይሰራል ተብሏል። 1. የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ላይ ያለው እንዲጠናቀቅ እና በቀሪ አካባቢዎች ደግሞ በፍጥነት እንዲተገበር ያደርጋል። 2. በፕሪቶሪያው ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎች መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ያደርጋል። 3. በክልሉ የህግ የበላይነት እንዲሰፍን ማድረግ ከህዝብ ደህንነት፣ ከሰላምና ከጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራዎች መስራት። 4. መደበኛ የልማት ስራዎችን፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። 5. ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነት ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶች እና እንቅስቃሴዎች እንዲቆሙ ማድረግ። 5. ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክ እና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7. ከክልሉ ህዝብ የተለያዩ ማህበረሰብ ክፍሎች እና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8. በክልሉ መንግስታዊ ሚዲያ እና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩና ህግና ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን ማረጋገጥ። እኔ ሌተናል ጀነራል ታደሰ ወረደ ነው የሚለው በጊዜያዊ አስተዳደር ፕሬዝዳንት በመሆን በስራዬ ሲጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ብሏል። በተለይ ተራ ቁጥር 5
ከህገ መንግስታዊና ከህጋዊ ስርዓት እና ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲዳከሙ አደርጋለሁ ብሏል። ይህ እንግዲህ ባለፈው በተደጋጋሚ ጌታቸው ረዳ የህወሓት አሮጌው ቡድን ከተለያዩ ጎረቤት ሀገራት ጋር ግንኙነት እያደረገ ነው የሚለውን ጉዳይ እየተመለከተ የተላለፈ ክልከላ ይመስላል። ትግራይ ተጨማሪ መረጃ ላስከትል። በትግራይ ከአስገድዶ መድፈርና ግድያ ጋር የተያያዙ ክሶች እና ክርክሮችን የሚይዙ ዳኞች ከፍተኛ ጫና ውስጥ እየገቡና ማስፈራሪያና ዛቻ እየደረሰባቸው እንደሆነ ለአዲስ ስታንዳርድ ተናግረዋል። እነዚህ ዳኞች በዚህ በተለይ አስገድዶ መድፈርና ግድያ ጋር የተያያዙ የወንጀል ክሶችና ክርክሮችን የያዙት ከፍተኛ ጫና ውስጥ እንደሚገቡ የተገለጸው የትግራይ ዳኞች ማህበር በመግለጫው ካሳወቀና ይህንም ሚዲያዎች ከወሰዱት በኋላ የተዘገበ ዘገባ ነው። ታይቶ በማይታወቅ ሁኔታ በሴቶች ላይ አስገድዶ መድፈር እና ግድያ ተበራክቷል ተብሏል። በትግራይ ያው እንግዲህ ከጦርነት መልስ ያው ስርዓት ሲዳከም እንደዚህ አይነት ነገር ያው የሚጠበቅ ነው። እየተከሰተ ያለው እሱ ነው። እነዚህን ክሶች የያዙ ዳኞች ያው ዛቻ፣ ማስፈራሪያ፣ ጫና ይፈጸምብናል ሲሉ እንግዲህ በመግለጫቸው ገልጸዋል። ትግራይ ካሁን በፊትም በርካታ ሴቶችን የደፈሩ ሰው ሴቶች ሁሉ አደባባይ ወጥተው የተቃወሙት ሰው የህወሓት ባለስልጣን ስለነበር ሳይታሰር መቅረቱ አነጋጋሪ የሆነ ጉዳይ ነበረ። ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሲሄድ በእስር ላይ የሚገኙት ሁለቱ የምክር ቤት አባላት የክርስቲያን ታደለ የተወካዮች ምክር ቤት አባል እንዲሁም ዮሐንስ ቧያለው የአማራ ክልል ምክር ቤት አባል እነዚህ ፍርድ ቤት አቤቱታ አቅርበዋል። የጠበቆች መረጃ እንደሚያሳየው እነዚህ ፍርድ ቤት አቤቱታ ያቀረቡ ተጠርጣሪዎች በተሰራ የሚዲያ ፕሮግራም ላይ ስማችን ያላግባብ ጠፍቷል፣ እንዲሁም ደግሞ የፍትህና የፍርድ ቤቱን የፍትህ ስርዓቱን በሚያዛባና የፍርድ ቤቱን ክርክር በሚያዛባ መልኩ ቅድመ ብያኔ ስም ማጥፋት ተፈጽሞብናል በሚል ነው አቤቱታ ያቀረቡት ለፍርድ ቤቱ። ስዩም ተሾመ ነፃ ውይይት በሚል ፕሮግራሙ መጋቢት 11 2017 ዓ.ም ባሰራጨው ፕሮግራም ላይ እነዚህም በስም በመጥራት ዮሐንስ ቧያለውና ክርስቲያን ታደለን የአማራ ወጣት እንዲህ አስፈጅተዋል፣ የጦር መሳሪያ ግዥ እያሉ ገንዘብ ሰብስበዋል በሚል የጥፋተኝነት ስም ማጥፋት በሚዲያ ሰርቷል። ስለዚህ አግባብ አይደለም በሚል ነው ለፍርድ ቤት አቤቱታ ያቀረቡት። ፍርድ ቤቱ እንግዲህ ዛሬ ይህንን ባስተናገደበት ጊዜ አስቂኝ በርካታ ጉዳዮች ናቸው የነበሩት። ዮሐንስ ቧያለው በሚዲያ ስም ማጥፋት ተፈጽሞብናል፣ ክርስቲያን ታደለ በሚዲያ ስም ማጥፋት ተፈጽሞብናል ሲሉ አቤቱታ ሲያቀርቡ መጋቢት 11 እንደሆነ ይሄ ቀን ተገልጿል። በፕሮግራሙ ተጠርጣሪዎች ላይ የሚዲያ ጥፋተኝነት ብይን የሰጠ ስም ያጠፋ በመሆኑ ተጠርጣሪዎቹ በፖሊስ ተይዞ ፍርድ ቤት እንዲቀርብላቸው ነው አቤቱታ እያቀረቡት። ፖሊስ የሰጠው አሳዛኝ ምላሽ ያው ብዙዎቹን ፈገግ ያስባለ ነው። ፖሊስ ፈጽሞ አላገኘሁትም፣ ፈልጌው ጠፋብኝ፣ አድራሻው ስላልተሰጠኝ ፈልጌ ላገኘው አልቻልኩም ሲል ለፍርድ ቤቱ ምላሽ ሰጥቷል። ይህን አስቂኝ ምላሽ ሁለቱም የምክር ቤት አባላት ምላሽ ሰጥተውበታል። አቶ ዮሐንስ ቧያለው መንግስት ቤት መኪና የሰጠው ከተማ ውስጥ የሚኖር ሚዲያ የሚሰራ በየቀኑ ሚዲያ የሚያሰራጭ ሰው ተፈልጎ እንዴት ይጠፋል? አማራ ሲሆን ነው ወይ የትም ቦታ ተፈልጎ የሚገኘው? ደብል ስታንዳርድ ለመንግስትም የሚሰራ ሰው ማለት ነው። ደብል ስታንዳርድ የሆነ ሰው ጠፋብኝ ብሎ መቀለድ ተቀባይነት የለውም። ይህንን እንግዲህ ከአሁን በፊት እኔም ስም በማጥፋት ስዩም ተሾመን ከስሸው ነበረ። ግን ሂዳችሁ ሰላም ብላችሁት ነው የመጣችሁት። አስፈላጊ ቅጣት ስላልተቀጣ አሁንም በድጋሚ ስም እያጠፋ ነው የሚገኘው። አድራሻው ጠፍቶባችሁም አይደለም፣ ታገኙታላችሁ፣ ግን ሰላም ብላችሁት ነው የምትመለሱት። ስለዚህ ይሄ ምክንያታችሁ ተቀባይነት የለውም፣ አሳዛኝ ምላሽ ነው ለፍርድ ቤቱ አስረድቷል። በተመሳሳይ ክርስቲያን ታደለ መንግስት ጠባቂ ፖሊሲ የመደበለት ሰው ተከፋይ፣ ተሳዳቢ፣ ሀሜተኛ ነው። አድራሻው ይታወቃል። አድራሻው ከጠፋችሁ አሁን እዚሁ ከችሎቱ ላይ ፖሊስ መድባችሁ እኔን አጅባችሁ ውሰዱኝ ላሳያችሁ ያለበትን መርፌ ሲለግም ቅቤ አይወጋም እንደሚባለው እኛን የህዝብ ተመራጮችና እንደራሴዎችን ከቤተሰቦቻችን ፊት በውርደት ደብድቦ ያመጣ ፌዴራል ፖሊስ አሁን ይሄ እንዴት ጠፋኝ ይላል። እንዴት ጠፋችሁ? ጉዳዩ ሌላ ነው የሚል እንደዚሁ አቤቱታ አቅርበዋል። የሁለቱን የምክር ቤት አባላት አቤቱታ እየሰማው ፍርድ ቤቱ ስዩም ተሾመ በፌዴራል ፖሊስ ተይዞ ሚያዝያ 7 2017 ልደታ ከፍተኛ ፍርድ ቤት እንዲቀርብ ትዕዛዝ ሰጥቷል። በዚህ ጊዜ ይቀርባል የሚለው ጉዳይ አብሮ የሚታይ ነው የሚሆነው።
ካሁን በፊት ዮሐንስ ቧያለውና እንደዚሁ ስዩም ተሾመ ሚዲያ ላይ ስም አጥፍቶብኛል በሚል ክስና ክርክር ውስጥ ገብተው እንደነበር የሚታወቅ ነው። ያው እንግዲህ ተፈጻሚ አልሆነም፣ ቅጣትም አልተላለፈም ነው ዮሐንስ ቧያለው። ወደ አማራ ክልል የጸበል ክልከላን የተመለከተውን መረጃ ላስከትል። በአማራ ክልል የጸበል አገልግሎት እንዲቋረጥ ተጠይቋል። የህብረተሰብ ጤና ተቋም የኮሌራ ወረርሽኝ መስፋፋቱን ተከትሎ መንግስት ወደ ጸበል ቦታዎች የሚደረጉ እንቅስቃሴዎችን እንዲያስቆም ነው እየጠየቀው። ይህም ዘገባ የአዲስ ስታንዳርድ ነው። ምዕራብ ጎንደር ቋራ በርሜል ጊዮርጊስ የተከሰተ ኮሌራ ባህር ዳር ከተማና ባህር ዳር ዙሪያ አዊ ዞን ጃዊ፣ ቋራ፣ ምረት ደለጎ ተብሎ በሚጠሩ አካባቢዎች ተስፋፍቶ 1500 በላይ ሰዎችን በሽታው አጥቅቷል። በርካቶችንም ህይወታቸው እንዲያልፍ አድርጓል። ስለዚህ የተቋሙ ኃላፊ ይቅርታ በላይ በዛብህ ለአዲስ ስታንዳርድ ይህንን እንቅስቃሴ መንግስት እንዲያስቆምና የጸበል አገልግሎት እንዲቋረጥ ሲሉ መጠየቃቸው ተዘግቧል። ያው እንግዲህ በርካታ ሰዎች ወደ ጸበል የሚሄዱት ካለባቸው ደዌ ለመፈወስ ነው። አሁን የጸበል አገልግሎት እንዲቋረጥ ተብሏል ነው። በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ የጸበል አስተዳዳሪዎች የተናገሩት ነገር የለም። ይሄ ግን ቀርቧል። ወደ ሌላው መረጃችን ስንሄድ የግንባር መረጃዎችን ነው የማስቀድመው። በግንባር መረጃዎች በተለያዩ አካባቢዎች ያሉ ከፍተኛ ወታደራዊ እንቅስቃሴዎች፣ ውጊያዎችን የተመለከቱ መረጃዎች ናቸው። መተከል ጃዊ ቋራ ቀጠና ከፍተኛ የእግረኛና የመካናይዝድ ወታደራዊ እንቅስቃሴ ያለ ነው የተባለው። በአዊ ዞን በመተከል እና በቋራ የምዕራብ ጎንደር ቀጠናዎች አካባቢ ከፍተኛ ወታደራዊ እንቅስቃሴ አለ። ወደ ዳንጉር፣ ዲጀር፣ ደሞ፣ ቆታ፣ አንጃኩያ ወደ አባይዳር፣ ሱዳን፣ ቋራ፣ ጎንደር ጫፍ ድረስ ከፍተኛ ወታደራዊ ስምሪት አለ። በዚህ ቀጠና በሁለት ቀናት ልዩነት ብቻ ከ30 በላይ ወታደራዊ ተሽከርካሪዎች በርካታ ሰራዊትና እግረኛ መካናይዝድ ይዘው ገብተዋል። በተመሳሳይ ቡርጌ ቋራ ቀጠና ከቡርጌ እስከ ቋራ ቀጠናም 19 ወታደራዊ ተሽከርካሪዎች ኮንቮይ ማለት ነው ወታደሮችን ይዘው ስለመግባታቸው ከአንጃኩያ በሙር ቋራ ከተማ ድረስ እንደዚሁ በርካታ የእግረኛና የመካናይዝድ ኃይል ስምሪት መኖሩን ማምቡክ ደሙ ድረስ እንደዚሁ በማምቡክ እስከ ዲዘር ድረስም አዲስ ከፍተኛ ወታደራዊ እንቅስቃሴ መኖሩን ማምቡክ በተመሳሳይ በሞንጃ ውሃ በላያ ተብሎ የሚጠራው አካባቢ እስከ አዲስ ዓለምና በጉሳ ድረስ እንደዚሁ አዲስ ወታደራዊ እንቅስቃሴ መኖሩን በዚህ እንቅስቃሴና በአካባቢው የመንግስት ወታደሮች ሁለት የገጠር ከተሞችን ሙሉ በሙሉ በእሳት አውድመዋል። ፋኖን ታስጠጋላችሁ፣ ለፋኖ ምግብ ታቀርባላችሁ በሚል አዲስ ዓለም ተብላ የምትጠራ የገጠር መንደር ከተማ ሙሉ በሙሉ በእሳት እንድትወድምና ነዋሪዎቿም እንዲሰደዱ ተደርጓል። በተመሳሳይ በጉሳ ተብላ የምትጠራ ከተማም ከፍተኛ ቃጠሎ ደርሶባታል ነው የተባለው። 4 ትልልቅ የአኩሪ አተርና የሰሊጥ መጋዘኖችም እንደዚሁ በሚሊሻ በመንግስት ወታደሮች ተዘርፈዋል። በአካባቢ የሚንቀሳቀሱ እንደዚሁ የአገው ሸንጎ ታጣቂዎችም እንደዚሁ ከመንግስት የጸጥታ ኃይሎች ጋር በመተባበር ይህንን ዝርፊያ ፈጽመዋል ነው የተባለው። ከጃዊ ወደ ተለያዩ አካባቢዎች እንቅስቃሴዎች ዝግ ተደርገው በታችኛው ቀጠና ነው በበረሃው ቀጠና ይሄ ከፍተኛ የመካናይዝድና የእግረኛ ሰራዊት እንቅስቃሴ እየተደረገ ያለው። ከጃዊ ጃሚሃላ ኩምበር ተብሎ የሚጠራው አካባቢ ትራንስፖርት ዝግ ሆኗል። ብሔራዊ እስከ ኪክል ድረስ እንደዚሁ ተሽከርካሪ ዝግ ሆኗል። ሰዎች መንቀሳቀስ አይችሉም። በዚህ አካባቢ እንግዲህ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ያደረሰ ወታደራዊ ዘመቻና እንቅስቃሴ ነው ያለው። በሙር ተብሎ የሚጠራው ቦታ ይህንን ቀጠና የጃዊ ቀጠናን በቋራ በኩል እስከ መተማ ድረስ ኮሪደሩን ለመቆጣጠር የሚደረገው ከፍተኛ ወታደራዊ እንቅስቃሴ ነው። እንግዲህ በርካታ የእግረኛና የመካናይዝድ ኃይል የገባበት እዚህ አባይዳር ተብሎ የሚጠራው ቀበሌ እንደዚሁ በዚህ በመተከልና ቋራ ጫፍ የድሮን ጥቃትም ተፈጽሟል ተብሏል። የተፈጸመው የድሮን ጥቃት ያደረሰው ጉዳት ግን አልታወቀም። ሌላ ወደ ምስራቅ ጎጃም የሚወስደን መረጃ ላስከትል። ምስራቅ ጎጃም ስናን ወረዳ አስገዳጅ የሚሊሻ ስልጠናና ወታደራዊ ግዳጅ የማይገቡ አርሶ አደሮች ምርጥ ዘርና ማዳበሪያ አይሰጣችሁም ተብሏል ነው የተባለው። ለዚህ ሚሊሻ ሆናችሁ ስልጠና ወስዳችሁ ፋኖን የማትዋጉ ከሆነ እንዲሁም ደግሞ በአካባቢያችሁን የማትጠብቁ ከሆነ ምርጥ ዘርም ሆነ ማዳበሪያ አንሰጣችሁም። ይህን ለማግኘት ከፋኖ ጋር መዋጋት አለባችሁ፣ ለዚህም ወታደራዊ ስልጠና መውሰድ አለባችሁ በሚል አርሶ አደሮች የግዳጅ ወታደራዊ ስልጠና ምልመላ ውስጥ ተገደው እንዲገቡ እየተደረጉ ነው ተብሏል። እንግዲህ የገበሬ የሚቀርቡ መሰረታዊ አገልግሎቶችን ምክንያት በማድረግ ለወታደራዊ ግዳጅ እያንቀሳቀሷቸው ነው እየተባለው።
አቸፈር እንደዚሁ ዝህብስ ተብሎ ከሚጠራው ቦታ ወደ ዲላሞ ተብሎ ወደሚጠራው አካባቢ እንደዚሁ እንቅስቃሴ መኖሩን ተከትሎ ለግማሽ ሰዓት የቆየ ተኩስ ነበር ተብሏል። የደረሰው ጉዳት ግን አልታወቀም። አርማጭሆ እንደዚሁ የአርበኞች ክፍለ ጦር ለተለያዩ የመንግስት ደጋፊና የጸጥታና የፖለቲካ ባለስልጣናት እንዲሁም ደግሞ የተለያዩ አካላት መልእክቶችን አስተላልፈዋል። አርበኞች ክፍለ ጦር ለሚሊሻ፣ ለሰላም አስከባሪ፣ ለአድማ ብተና፣ የብልጽግና አስተዳደር፣ ለሽማግሌዎች በሚል ለብልጽግና እንደዚሁ ልዩ ተልዕኮ ለሚሰሩ አካላት የብልጽግና ሀብትና ገንዘብ ምንጮች ለሆኑ ባለሀብቶች ወታደራዊ የትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች በሃይማኖት ተጠልለው እንደዚሁ ለብልጽግና ለቆሙ አካላት እንዲሁም የሲቪክና የወታደር የመረጃ ምንጮቹ ነው ፋኖን በየጊዜው በመረጃ እየሰበሰቡ ለብልጽግና ወታደራዊ ባለስልጣናት ለሚያቀብሉ አካላት የመጨረሻ እርምጃ በአርማጭሆ ቀጠና እንወስዳለን። ስለዚህ ከዚህ ድርጊታችሁ ብትታቀቡ መልካም ነው የሚል ጥሪ አስተላልፏል። ይህንን ያለው የአርበኞች ክፍለ ጦር የፖለቲካ ዘርፍ ተወካይ መልካሙ ቸኮል ነው። ይህንን መልእክት እያስተላለፈው በድምፅ አመሰግናለሁ። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የአማራ ፋኖ በጎጃም የዘመቻ ውሎ ሪፖርቶችን በተመለከተ ካወጣቸው መረጃዎች ላይ መጋቢት 30 ዛሬ 2017 የአማራ ፋኖ በጎጃም በተለያዩ አካባቢ ያሉ ዘመቻዎችን አሳውቋል። ከነዚህ መካከል ባህር ዳር በባለስልጣናት ላይ እንደዚሁ ጥቃት መፈጸሙን ገልጿል። ባህር ዳር ገጠር መንገድ አልካን የድሮ ጤና ሳይንስ ኮሌጅ አካባቢ ወታደራዊ አገልግሎት የሚሰጥ ተሽከርካሪ ላይ የቦምብ ጥቃት ተፈጽሞ ተሽከርካሪው ጉዳት ደርሶበታል ብሏል። ቀበሌ 16 የፌዴራል ፖሊስ ቢሮ እንደዚሁ የቦምብ ፍንዳታ ደርሷል። እስረኞችን ያመላልስ የነበረ ተሽከርካሪም እንደዚሁ እንዲቃጠል ተደርጓል ወይም ደግሞ ወድሟል ብሏል። ጠቅላይ ፍርድ ቤት አካባቢ አንድ ባለስልጣን በዘመናዊ ቪኤት ተሽከርካሪ እንቅስቃሴ ላይ በነበሩ ጊዜ ቦምብ ጥቃት ተፈጽሟል ብሏል። የአማራ ፋኖ በጎጃም ባለስልጣኑ ስማቸው አልተገለጸም፣ የደረሰው ጉዳትም እንደዚሁ አልተገለጸም። ግን በባለስልጣን ላይ ጥቃት ተፈጽሟል ተብሏል። ምስራቅ ጎጃም እነማይ ወረዳ አምቦ ድብሳ ቀበሌ ትናንትና እንደዚሁ እንቅስቃሴ ላይ በነበሩ የመንግስት ወታደሮች ላይ በተሰጠ አጸፋዊ ምላሽ የቡድን ተኳሽን ጨምሮ ከ10 በላይ ሞትና ቆስለኛ መሆናቸውን እነዚህ ወታደሮች ከ3 አርሶ አደሮች እንደዚሁ በብስጭት 3 አርሶ አደሮችን መግደላቸውን ከነዚህ ከተገደሉ አርሶ አደሮች መካከል ደሴ መኩየ፣ አስጨንቅ ቁሜ፣ ይድነቃቸው ሸክም የተባሉት መረሸናቸውን ሌሎች ደግሞ ታስረው እየተደበደቡ መወሰዳቸው ተገልጿል። እዛው ምስራቅ ጎጃም ደባይ ጥላት ግን ቆይ ከተማ ዛሬ ረፋድ በሚሊሻ ካምፕ ላይ ከተማ ውስጥ በተፈጸመ ድንገተኛ ጥቃት እንደዚሁም በሚሊሻ አባላት ላይ ጉዳት ደርሷል ተብሏል። የደረሰው ጉዳት በአሃዛዊ መረጃዎች ለማረጋገጥ አልተቻለም። በተመሳሳይ በዚሁ በአዴት ቀጠና አዴት ሰከላ ቋሪት ቀጠና በተመሳሳይ ዛሬ በዚሁ አካባቢ ወታደራዊ እንቅስቃሴና የደፈጣ ጥቃት እንዲሁም ደግሞ የከባድ መሳሪያ ተኩስ ነበር ተብሏል። አዴት ቀጠና ወደ ቋሪት ከብር አዳማና ከአበስከን ሰከላ የተንቀሳቀሰ የመንግስት ኃይል ጋር በሰከላ አበስከን አጂሌ ተብሎ የሚጠራ አካባቢ እንደዚሁ ውጊያ ነበረ። በዚህም ውጊያ እና ድንገተኛ የደፈጣ ጥቃት ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ከዚህ ጥቃት በኋላ የመንግስት ወታደሮች ብር አዳማ ተብላ ወደምትጠራው ከተማ ተመልሰዋል። ከአዴት ወደ ሰከላ አበስከን በኩልም እንደዚሁ የተንቀሳቀሰ የመንግስት ኃይል ተከታታይ የዙ 23 ድብደባ በማድረግ የመብራት አስተላላፊ ኃይል ተሸካሚ እንዲሁም ደግሞ የአርሶ አደር መኖሪያ ቤቶችን በዙ 23 አውድሟል ወይም ደግሞ አቃጥሏል ነው እየተባለው። ይሄ እንግዲህ በዚህ በጎጃም ቀጠና ዛሬ የዋለውን ውሎ እየተመለከተ ነው። ሌላው መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። የአፍሪካ ቀንድ መረጃችን ግብፅ፣ ሶማሌላንድ እና ኢትዮጵያ የወደብ ኪራይ ስምምነታቸውን ተግባራዊ የሚያደርጉ ከሆነ ሀርጌሳ ወይም ደግሞ ሶማሌላንድ ወደ ሞቃዲሾ በኃይል እንድትጠቃለል አደርጋለሁ ብላለች ግብፅ። እንግዲህ በአፍሪካ ቀንድ በተለይ ከሶማሌላንድ ጋር በተያያዘ በነ አብይ አህመድ የወደብ ኪራይ ስምምነት አማካኝነት ምቹ ሁኔታ ተፈጥሮላት በሞቃዲሾ ፖለቲካ እጇን እንደ ልብ ያስገባቸው ግብፅ አሁን ኢትዮጵያና ሀርጌሳ የወደብ ኪራይ ስምምነቱን እንደገና ተግባራዊ የሚያደርጉ ከሆነ ሀርጌሳ ወደ ሞቃዲሾ በኃይል እንድትጠቃለል አስፈላጊውን ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ድጋፍ አደርጋለሁ ብላለች። ያው እንግዲህ በሞቃዲሾ ቀጠና ግብፅ ወታደር ማሰማራቷ ይታወቃል። ይህን ያሉት የውጭ ጉዳይ ሚኒስትር ዶክተር አብደላቲ ናቸው። በተመሳሳይ ሞቃዲሾ ቀጠና በሞቃዲሾ አንድ ጀኔራል በእስር ቤት ሞተዋል ተብሏል። ጀኔራል ሸጎው የተባሉ
በስር ላይ እየተሰቃዩ ባለበት እንግዲህ ህይወታቸው አልፏል የተባለው ይህ ጀኔራል በሶማሊያ ቀጠና ጀርየር ዋይኔ ተብሎ የሚጠሩ የባንቱ ጎሳዎች አባል የሆነና እነዚህ ጎሳዎች ደግሞ ነፃን እንደ ራስ ገዝ መሆን አለባቸው የሚል እንቅስቃሴ መርቷል በሚል በአገር ክህደት ተጠርጥሮ ተይዞ ነው እንግዲህ ታስሮ እስር ላይ እየሞተው። እንደ አራተኛው ራስ ገዝ አስተዳደር እያመጡ የነበሩ እንቅስቃሴዎችን የጎሳዎች መሪ የነበረ ጀኔራል ነው እንግዲህ አሁን በስር ላይ ሆኖ ህይወቱ አልፏል የተባለው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ሀሳብ አስተያየቶች ኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። ለዚህ ሰዓት እንግዲህ ያስኳቸው ዋና ዋና መረጃዎች እነዚህን ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ